እማዬ በቃ ትጨነቂ፣ እኔ እንደሆንኩኝ ለምጄዋለሁ። ይሄ በፍጹም የማይሆን ጉዳይ ነው። ሲጀመር ላምሮትና ግርማ ዝም ብለው አይመለከቱሽም። አሁን ከአይኔ ብርሃን ማጣት በላይ እህቴን ማጣቴ እየጎዳኝ ያለው። በእሷ መከዳት በጣም ነው የጎዳኝ። ትርሲት ላስጠነቅቅሽ ነው። ይኸውልሽ ላምሮት፣ ከዚህ ቤት ሁላችሁም ልትለቁ ነው። ይሄ ደግሞ የሚሆነው ግርማ ሳይመለስ ነው። ስለዚህ ምንም ነገር ትንፍሽ ሳትይና ይሄ ነገር በሰላም እንዲጠናቀቅ እንድታደርጊ ላስጠነቅቅሽ ነው። አይ ካልሽ ግን ሁሉን ነገር እስር ቤት ትሰሚዋለሽ። እኔ እስከማውቀው ድረስ የቅናት የመንበለጥና የበታችነት ስሜት የክፋትና የመጥፎነት ምንጮች ናቸው። ኪሩቤል፣ ቆይ አንተ ማን ስለሆንክ ነው የምታስጠነቅቀኝ? አንተ ማን ስለሆንክ ነው የምታሳስረኝስ? እንዴት? ከየት አገኘው? ወይኔ ላምሮት፣ በቃ ሁሉ ነገር አበቃለት ማለት ነው። ገና ጦርነቱን ሳንጀምረው ተሸነፍን ማለት ነው። በእርግጠኝነት ማም እኔን ከዚህ ቤት ለማባረር እያሰበች ነው። ቆየት ነው ልወድቅ የምችለው። ለዳድ እንዳልናገር ኪሩ አስጠንቅቆኛል። ምን ማድረግ አለብኝ? ላምሮት፣ አንቺ ከዚህ በኋላ የኔ ልጅ አይደለሽም፣ የአባቴ ልጅ ነሽ። ደግሞ ማንም የሚነግርሽን ወሬ ይዘሽ እየመጣሽ ቤቱን አትበጥብጭው። ልጄማ ነሽ። ተግባርሽ ግን እናትነቴን እንድሰርዝ እያስገደደኝ ነው። በስንት መከራ ሰላም የነበረው ቤት አሁን እንደ እሳት እየነደደ ያለው በዚህ ምክንያትና በአንቺ ምክንያት ነው። ወይዘሮ ዝናሽ ሰላም ጤና ይስጥልን። ወደ የተከበራችሁ የቻናላችን ተከታታዮች በዛሬ ቪዲዮአችን ትርሲት ክፍል 10 አበይት ትዕይንቶች የምናቀርብላችሁ ይሆናል። ከዚህ በተጨማሪ በክፍል 11 የሚከሰቱ ቅድመ ሁኔታዎችን ልናደርስላችሁ ወደድን። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ተዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። አሁን ላይ ትርሲት እጅግ በጣም በናፍቆት ተወጥራ በተለይ ኪሩቤልን በጣም እንደምትናፍቀውና ማግኘት እንደምትፈልግ ለእናቷ እንድትደውልላት ትጠይቃለች። ታዲያ እናቷም እሺ በጎ ብላ ለኪሩቤል ከደወለችለት በኋላ ኪሩቤልም በቀጥታ ያመራል፣ ወደ ቤታቸው ይመጣል። ታዲያ ከመጣ በኋላ ትርሲቴን ሰላምታ ከተለዋወጡና ከተገናኙ በኋላ ናፍቆታቸውንም ከተገላለጹ በኋላ ትርሲቴ ይኸውልህ ኪሩ፣ እኔ ያላንተ መተንፈስ መብላትና መራመድ መልመድ መቻል አለብኝ። ለምንድን ነው ለላምሮት የእኔን አባት ግርማ እንደገደለው የነገርካት? ትለዋለች። ኪሩዬ ለምን እንደዛ አደረክ? ይሄ ለእሷ ምን ያክል ከባድ እንደሆነ እያወክ ለምንስ እንደዚህ አልካት? በማለትም ተወቅሰው ጀመር። ታዲያ ኪሩቤልም ቀበል በማድረግ ትርሲት ይሄ ላንቺ እጅግ በጣም ከባድ ነው፣ ለእሷ ግን ምንም አይነት ከባድ ነገር አይደለም። አይ ቢሆንም በማለት ትርሲቴ ቢሆንም ከዚህ በኋላ እንደዚህ አይነት ወሬ እንድታወራ እኔ አልፈልግም ትለዋለች። ታዲያ በዚህ ሁኔታ ኪሩቤልም ከዚህ ቤት እንዴት እንደምትነቅልሽና ያንን ቤቱን እንዴት ከአባቷ ጋር እንደምትቀራመተው ነው የምታስበው። እሺ አንቺን የጀመረች እንዳይመስልሽ፣ ገና ሴራዋና ተንኮሏ ገና አልተጀመረም ይላታል። ነገር ግን ትርሲቴ ምንም ይሁን ምን እንደዚህ አይነት ወሬ እንድታወራ እኔ አልፈቅድም አልፈልግምም ብለዋለች። ታዲያ በዚህ ሁኔታ ካወሩና ከተጨዋወቱ እንዲሁም ደግሞ ፍቅራቸውን ከተገላለጹ በኋላ በድንገት ዶክተሩ ለኪሩቤል ይደውላል። ታዲያ ከዚህ በፊት ክፍል በተመለከትነው ዶክተሩ ትርሲት ሁለት አማራጮች እንዳላትና አንድም ትንንሽ የሚባሉ ሰርጀሪዎች እየተሰራላት በሀገር ውስጥ ልትታከም ትችላለች። ሌላው ሁለተኛው አማራጭ ደግሞ ከሀገር ውጭ ሄዳ ልትታከም የሚችልበት አጋጣሚዎች እንዳሉ ሁለት ምርጫ እንደሰጠው ይታወቃል። ታዲያ አሁን ላይ ለኪሩቤል ደውሎ ኪሩቤል ይህንን ስነግርህ እጅግ በጣም አዝናለሁ፣ ትርሲት የግድ ውጭ ሄዳ መታከም አለባት፣ ለዛ ደግሞ ቢያንስ ወደ 3 ሚሊዮን አካባቢ ብር እንደሚያስፈልግ አስጠንቅቆ ይነግረዋል። ታዲያ በዚህ እጅግ የተገረመውና በጣም የተደናገጠው ኪሩቤል በቃ ትርሲቴ አሁን ወደ ቤት መሄድ አለብን ብለው ከተቀመጡበት ሲያወሩ ከነበሩበት ቦታ ተነስተው ወደ ቤታቸው ያመራሉ። ወደ ቤትም ከመጡ በኋላ ኪሩቤል ለትርሲት እናት ማዘር እጅግ በጣም አዝናለሁ፣ ይህንን ያክል ገንዘብ ያስፈልጋል ብዬ አላሰብኩም ነበር ይላታል። ታዲያ ኪሩቤል የትርሲትን እናት ሲያዋያትና ሲያናግራት ምን ሊያደርጉ አስበዋል እያለም ሲጠይቃት፣ ታዲያ የትርሲት እናትም አይሆንም፣ ይሄ በጭራሽ አይሆንም፣ እኔ በቁሜ እያለሁ በጭራሽ ልጄ እንደዚህ ሆናማ አትቀርም፣ ቤቴንም ቢሆን ሽጬ አሳክማታለሁ፣ ትታከማለች። አዎ ካንቺ አይበልጥብኝም ትርሲቴ፣ የኔ ህይወት ከዚህ አይበልጥብኝም። እስኪ ንገሪኝ፣ ይህ ቤት አንቺን ካላዳነ ምን ያደርግልኛል?
ንገሪኝ እስኪ ትርሲቴ በማለትም ለትርሲትም ልታሳምናት እንግዲህ ሐሳብም እንደዚህ አቅርባላታለች። ታዲያ ኪሩቤልም ቀበል አለና ማዘር ምን ሊያደርጉ ነው ታዲያ? ይህንን የመሰለ ቤት ሊሸጡት ነው? በማለትም ሌላ ጥያቄ ያቀርባል። ታዲያ ኪሩቤልም በማስቀጠል ታዲያ ይህንን ቤት ሊሽጥ ቢሉ እንኳ ማዘር የግርማን ነገር እያወቁት እንዴት ያደርጋሉ? በማለትም ይጠይቃታል። ታዲያ የትርሲት እናትም የእሱን ነገር ለኔ ተወው፣ ቤቱን በወለድ አገድ አስይዘዋለሁ። በወለድ አገድ ማለት ብር ይሰጠኛል፣ ቤቱን አስይዘዋለሁ ማለት ነው። በኋላ ሌላ ጊዜ ብሩን ስመልስለት ቤቴን ይመልስልኛል፣ ያለ ወለድ ማለት ነው። ስለዚህ ስበደርም ለሕክምናም ለቤት ኪራይም የሚሆን ጨመር አድርጌ ስለምበደር የቤት ኪራይ ሁሉ አያሳስበንም በማለት ትመልሳለች። አሁን ትንሽ የቸገረኝ ነገር የአቶ ግርማ ሳይሆን የላምሮት ጉዳይ ነው ትላለች። ታዲያ ኪሩቤልም ቀበል አለና የአቶ ግርማን ነገር ከጨረሱ ችግር የለውም የላምሮትን ጉዳይ ለኔ ተውት ይላል። በተነጋገሩት መሰረት አሁን ላይ ኪሩቤል በቀጥታ ወደ ላምሮት ክላስ ያመራና እሷ ያለችበትን ክላስ ያንኳኳል። ታዲያ በሯን ከፍታ ስትመለከተው አሁን ደግሞ ምን ቀረኝ ብለህ ምን አስበህ መጣህ? በማለትም አሁን ዘለፋዋን ትጀምራለች። ታዲያ ኪሩቤልም ምንም ሳይደናገጥ ምንም ሳይፈራ ላስጠነቅቅሽ ነው የመጣሁት ይላታል። አንተ ማን ስለሆንክ ነው የምታስጠነቅቀኝ? በማለትም ጥያቄዋን ትቀጥላለች። እኔማ ኪሩቤል እባላለሁ። ይኸውልሽ ሁላችሁም ከዚህ ቤት ውልቅ ብላችሁ ልትወጡ ነው። ይሄ ደግሞ የሚሆነው ግርማ በሌለበት አሁን ለስራ ወደ ኬንያ በሄደበት ሁሉን ነገር ጨርሰናል። ስለዚህ ምንም ነገር ትንፍሽ ሳትይ ይሄ ነገር በሰላም እንዲጠናቀቅ እንድታደርጊ ለማስጠንቀቅ ያክል ነው በማለትም እጁን ይቀስርባታል። ለምንድን ነው እንደዛ የማደርገው ስትለው የቀረውን ጉዳይ ደግሞ እምቢ ካልሽ ያው እስር ቤት ሌሎች ሰዎች ይነግሩሻል ይላታል። እሷም ልክ በግርምትና ነገሩን በንቀት እየተመለከተች ማን ስለሆንክ ነው የምታሳስረኝ? እንዴት ከየት አመጣኸው? በማለትም ስትመልስለት እሱ ከኪሷ ወጣና ትርሲትን የመረዘችውን ጠብታ ከኪሷ ወጥቶ ያሳያታል። በቆመችበት ውሃ ሆና ለመቅረት ምንም አልቀራትም። ቆይ ከየት አመጣኸው? በማለትም ትደነግጣለች፣ ትደናበራለች። አፍሽን የማዘጊ ከሆነ ይኸውልሽ ታዲያ ምን ችግር አለው? እስር ቤት ከሌላ ሰው ስለ ጉዳዩ ትሰሚያለሽ። እስር ቤት የሚያስወርድሽም ይህ ጉዳይ ነው። ይህን ደግሞ እኔ ላስረዳሽ አልችልም፣ ጠንቅቀሽ ታውቂዋለሽ። በማለትም እጅግ አሁን ላይ በፍርሃትና በመርበትበት ያለችበትን ራሱ ለማወቅ ተቸግራለች። ስለዚህ ከዚህ አልፎ አሁን ላይ ጉዳዩ እጅግ ከረር ያለ ጠበቅ ያለ ስለሆነ እሷም ለመናገር ምንም አይነት ሞራል አይኖራትም ማለት ነው። ለመናገር ብትሞክር ለአባቷ ልታስረዳ ብትሞክር እስር ቤት እንደሚያስወርዳት ጠንቅቃ እሷም ታውቃለች። ታዲያ በማስከተል እንዲህ ስትልም ለራሷ እጅግ ታጉረመርማለች። ወይኔ ላምሮት በቃ ሁሉ ነገር አበቃልኝ ማለት ነው? ገና ጦርነቱን ሳንጀምር ተሸነፍን ማለት ነው? በእርግጠኝነት ማም በዚህ ሰዓት አሁን ከዚህ ቤት ለማባረር እያሰበች ነው የሚሆነው። ቆይ አባቢ ማለት ዳድ እስከሚመጣ ድረስ የት ልወርቅ ነው? ለዳድ እንዳልነግረው ይኸው ኪሩቤል አስጠንቅቆ ነግሮኛል። ከነገርኩት ደግሞ ያው በቃ መጨረሻዬ መታሰር ነው እያለች ለራሷ ተሟገትም ጀምራለች። ታዲያ አሁን ላይ ሁሉ ነገር አልቆ ቤቱንም ላበዳሪ አስይዘውት የትርሲት ፕሮሰስም ኦልሞስት ወደ ማለቅ ደረጃ ደርሷል። ታዲያ የላምሮት እናት የትርሲት እናትም በቃ ሁሉ ነገር ጨርሰናል አይደል? የቤቱንም ኪራይ ከአበዳሪው ጋር ያለውን ሁሉንም ነገር ጨርሰናል። ለዛ እኮ ነው አሁን ሁሉንም ነገር ማድረግ የፈለግኩት። ግርማ ለአንድ ሳምንት ለስራ ብሎ ኬንያ ሂዷል። ስለዚህ ይህንን ጉዳይ እሱ ሳይመጣ መጨረስና ማጠናቀቅ ይኖርብናል። እሱ ሲመጣ በአዲሱ ቤት እንጠብቀዋለን። መቼም እንዴት ሆነ አንዴ ከሆነ በኋላ ምንም ነገር አያመጣም። አሁን ላይ ላምሮት እጅግ በጣም ተርበትብታ በጣም ተደናቅጣና ተደናብራ ማድረግ የምችለውን ነገር ሁሉ ማድረግ አለመቻሏ እጅግ በጣም አሳዝኗታል። ታዲያ ለራሷ ለማንኛውም አሁን ብቸኛ ነኝ፣ ዳድ እስከሚመጣ ድረስ የትኛውም ነገር አድርጌ እዚህ ቤት መቆየት መቻል አለብኝ። አዎ መሞከር አለብኝ። ታዲያ ተጸጽታ በቀጥታ ወደ እናቷ ትሄድና እናቷን ይቅርታ ለመጠየቅ ብትሞክርም እናቷ ግን ፈቃደኛ አልነበረችም። ባክሽ ዞር በይልኝ፣ አንቺ ሲጀመር ይቅርታ የሚባል ነገር ታውቂያለሽ እንዴ? በማለትም እጅግ በተከፋ ስሜት ታናግራታለች።
ቆይ ምን አስበሽ ነው ግን አሁን ይቅርታ ለማለት የተገደድሽው? በማለትም ስትጠይቃት ምንም የማስብበት ጊዜ አይደለሁም፣ ምንም ያሰብኩት ነገር የለም ትላታለች። ትሰሚኛለሽ? እሱ ደግሞም ይቅርታ መጠየቅ ካለብሽ ያው ብርሃኗንና ያጨለምሽባት የእህትሽን ትርሲትን ነው ይቅርታ ማለት ያለብሽ እንጂ እኔን ደግሞ ምን አደረግሽኝ? ታዲያ ላምሮትም መለስ ታረግና እሱማ ከዚህ በኋላ በምን አይን ያያታለሁ? በምንስ ሞራሌስ ነው እሷ ፊት የምቆመው? በማለትም እየተንተባተበችና እየተርበተበተች ለእናቷ ትመልስላታለች። ታዲያ በዚህ እጅግ የተበሳጨችውና የተናደደችው እንዲሁም የተጸጸተችው ላምሮት ከቤት ልትወጣ ስትል በያርፈሽ ተቀመጭ፣ አሁን ሁሉ ነገራችን ሀሳባችንም ይቺ ልጅ ታከማ ትምጣ፣ መቼም ጣት በሰበሰ ተብሎ ተቆርጦ አይጣልም። ስለዚህ አንቺም ብትሆኝ ልጄ እኮ ነሽ፣ ወልደናን የትም አልጥልሽም፣ ስለዚህ አርፈሽ ተቀመጭ በማለትም እዚህ እንድትቀመጥ እዚህ እንድትቆይ ተስፋ ትሰጣታለች። ነገር ግን ትርሲቴ ነገሩ ሁሉ አይሳካም፣ አይሆንም፣ እማዬ በቃ ትጨነቂ፣ እኔ እንደሆንኩ አንዴ ታውር ያለው አይኔን ብርሃኔን ማጥቻለሁ፣ ስለዚህ ለምጄዋለሁ፣ ምንም ልሆን አልችልም፣ ይህንን እንኳ ቤቱን ሽጬ አሳክምሻለሁ ብትይ በፍጹም የማይሆን ጉዳይ ነው፣ ሲጀመር ላምሮትና ግርማ ዝም ብለው አይመለከቱሽም በማለት ብታስጠነቅቃትም ነገሩ ሁሉ አሁን ወደ ፍጻሜ ደርሷል። ታዲያ ሌላው ጉዳይ እንግዲህ ትርሲቴ ለኪሩቤል ደግሞ ልጅ እያለን አባቴ ሲቆጣት ራሱ አኮርፍ ነበር። በተለይ ላምሮት አስቸጋሪ ልጅ ስለነበረች በጣም ይቆጣትና ይናገራት ነበር። እሷ ግን ይህንን በበጎ ሳትመለከት ነበር የምትመለከተው። በተለይ እሷ ልጁ ስላልሆነች ሲናገራት በጣም ታኮርፍ ነበር። ስላልወለደኝ ነው የሚመታኝ፣ ስላልወለደኝ ነው የሚናገረኝ እያለች እኔ ላይ ተጽዕኖ የሚያሳድርብኝ ብላ በጣም ታኮርፈው ነበር። አሁን ላይ ግን ከአይኔ ብርሃን ማጣት በላይ እጅግ እያንገበገበኝና እያናደደኝ ያለው እህቴን ማጣቴ ነው። እየተጎዳው ያለሁት ደግሞ በእሷ መከዳቴ ነው በማለት ለኪሩቤል ስትነግረው፣ ኪሩቤልም ይኸውልሽ ትርሲቴ፣ ይሄ እኔ እንደማስበው ይሄ ብቻ አይደለም፣ እኔ እንደማውቀው ላምሮት የቅናት የመበለጥና የበታችነት ስሜት አለባት። የክፋትና የመጥፎነት ምንጮች ይሆናሉ ብዬ አስባለሁ። ላምሮት እነዚህን ነገሮች የማታስተካክል ከሆነ እስካሁን ካደረገችው በላይ ወደፊት የምታደርጋቸው ነገሮች እጅግ በጣም ያስፈሩኛል። አንቺ ላይ የሚፈጽማቸው ችግሮች እጅግ በጣም ከባዶች ናቸው። ለማንኛውም አሁን የምታዝኝበትና የምታለቅሽበት ጊዜ አይደለም። ምክንያቱም አንድ የምስራች ይዤ መጥቻለሁ። የመጣሁት የሕክምናሽን ፕሮሰስ ሙሉ በሙሉ አልቋል። በቅርቡ ደግሞ ሂደሽ ታክመሽ ትመጫለሽ ይላታል። ስለዚህ በሚቀጥለው ክፍል የምንመለከተው ጉዳይ ቢኖር አሁን እንግዲህ ፕሮሰሱ ስላለቀ ትርሲቴ ወደ ውጭ ሄዳ ታክማ የምትመጣበት ጉዳይ ይሆናል ማለት ነው። ነገር ግን አሁን ግርማም ሲመለስ ምን ሊፈጠር እንደሚችል ትልቅ ከባድና በጣም አደገኛ ክስተት እንደሚፈጠር ምንም ጥርጥር የለውም። ውድ የቻናላችን ተከታታዮች እናንተስ በሚቀጥለው ክፍል ምን ይፈጠራል ብላችሁ ታስባላችሁ? የእናንተን ሀሳብ በኮሜንት ቦክስ እያስቀመጣችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ